አንድ በጣም ግራም ያጋባ ጥያቄ አለ። ብዙ ጊዜ እና ገንዘብ አውጥተን አንድ የግቤት ስልት እንማራለን። ሁሉንም ሕጎች እናውቃለን። ገበታው ላይ ስናየው ይሰራል። ነገር ግን እኛ ስንሞክረው ከጥቂት ጊዜ በኋላ መስራት ያቆማል። ይህ ሁሌም የሚነሳ ጥያቄ ነው። ለምንድን ነው ይሄ የሚሆነው? አብዛኞቹ ነጋዴዎች ለምን ይከሰራሉ? ችግሩ ከስልቱ ነው ወይስ ከኛ? ይሄ በትክክል የንግዱ ዓለም እምብርት ላይ ያለ ጥያቄ ነው እና ያው አብዛኛው ሰው መልሱን የሚፈልገው ውጪ ነው። አዲስ ስልት፣ አዲስ ኢንዲኬተር፣ አዲስ ጉሩ ፍለጋ ላይ። ልክ ነው። ዛሬ ግን የምንዳሰሰው ምንጭ The Psychology of the Failing Trader ወይም የከሳሪው ነጋዴ ስነ ልቦና የሚለው መጽሐፍ ችግሩ ውጪ ሳይሆን ውስጣችን እንደሆነ ነው የሚነግረን። በጣም ትክክል ነው። መስራት የሚያቆሙት ስልቶች ሳይሆኑ ሰዎች ናቸው ይላል። እስኪ ይህንን ጉዳይ በደንብ እንመርምረው። በጣም ጥሩ አቅጣጫ ነው። ምንጩ አንድ ወሳኝ ነገር ያስቀምጣል። ገበያው ድንቁርናን ወይም ያለማወቅን አይደለም የሚቀጣው። እሺ፣ የሚቀጣው ዝግጁ ነኝ ብለህ ሳስብ፣ ነገር ግን ስነ ልቦናዊ ዝግጅት ሳታደርግ ስትቀር የሚመጣውን የሐሰት በራስ መተማመን ነው። ቆይ፣ በሌላ አነጋገር ያልተፈተነ ዕውቀትን ነው የሚቀጣው። በትክክል ያልተፈተነ ዕውቀት። ያልተፈተነ ዕውቀት፣ ይህ ሐሳብ በጣም ይማርካል። ይሄም በቀጥታ ምንጩ የመማር ቅዠት ወይም the illusion of learning ወደሚለው የመጀመሪያው ትልቅ ርዕስ ይወስደናል። ሁላችንም የምናውቀው ነገር ነው። ዩቲዩብ ላይ ገብተን የሰዓታት ቪዲዮዎች እናያለን፣ መጽሐፍት እናነባለን። ከዚህ ሁሉ በኋላ አሁን አውቄዋለሁ፣ ችዬዋለሁ የሚል ኃያል ስሜት ይፈጠራል። በጣም ኃያል ስሜት። ልክ ነው። ምንጩ ይህንን passive mastery illusion ይለዋል። በማየት ብቻ የመቻል ስሜት ማለት እንችላለን። ችግሩ መረጃን መሰብሰብን ከክህሎት ጋር ማደባለቃችን ነው። አንድን ነገር እንዴት እንደሚሰራ ማወቅና ያንን ነገር በጫና ውስጥ መስራት ፍጹም የተለያዩ ነገሮች ናቸው። ልክ ነህ። ምንጩ ላይ ያለች አንዲት ምሳሌ ትዝ አለችኝ። አንድ ነጋዴ ስለ አንድ ስፔሲፊክ መንገድ የገበታ ቅርጽ፣ አንድ ቻርት ፓተርን ለአንድ ወር ያለ ቪዲዮ ይመለከታል። በቃ ልቅ የሆነው ይመስለዋል። ሁሉንም ነገር ያውቀዋል ብሎ ያስባል። ነገር ግን ያ ቅርጽ በእውነተኛ በሚንቀሳቀስ ገበያ ላይ ለመጀመሪያ ጊዜ ሲከሰት ምንም ሳይደርግ በድንጋጤ ቀረ። ለምን? እኮ ሁሉንም ነገር ያውቅ ነበር አይደል? ያውቅ ነበር፣ ነገር ግን አልተለማመደውም ነበር። ቪዲዮዎቹ የእውቀት ክፍተቱን ሞልቶለታል፣ ነገር ግን የስሜት ክፍተቱን አልሞሉት። የእውነተኛ ገንዘብ ስጋት፣ ማጣት ፍርሃት፣ የማሸነፍ ጉጉት፣ እነዚህ ስሜቶች ቪዲዮ አይቶ መለማመድ አይቻልም። ልክ አንድ ቀዶ ጥገማ ሐኪም መጽሐፍትን ብቻ አንብቦ ከዶ ጥገማ ክፍል ገብቶ እሺ ዝግጁ ነኝ እንደማይለው ነው። በትክክል የመጀመሪያው ደም ሲፈስ ሁሉም ነገር ይለወጣል። በጣም ግሩም ምሳሌ ነው። ዕውቀትና ልምድ ተለያዩ ናቸው። ይህ ደግሞ ወደሚቀጥለው ነጥብ ይወስደናል። ስልቶቹን ስንማር ለምንድን ነው ከመጠቀማችን በፊት ፍጹም የሚመስሉት? በመማሪያ ክፍል ውስጥ ሁሉም ነገር ቀላል ይመስላል። ምክንያቱም የምንማረው ቁጥጥር ባለበት ንጹሕ እና በተመረተ አካባቢ ነው። ስልቱን የሚያስተምረን ሰው ይመርጥልን ገበታዎች፣ ስልቱ 100% የሰራባቸውን ብቻ ነው። ምንም አይነት ግርግር የለም፣ ያልተጠበቀ የዜና ክስተት የለም፣ ስሜታዊ ጫና የለም። ሁሉም ነገር ልክ በሂሳብ ቀመር የተቀመጠ ይመስላል። ልክ እንደዛ። እናም አእምሯችን ይህንን ንጹሕ ምስል እንደ እውነታ ይቀርጸዋል። ወደ ገበያ ስንገባ ምንጠብቀው ይህንን ፍጹም ሁኔታ ነው። በትክክል እዚህ ላይ ነው እንግዲህ ትልቁ ግጭት የሚፈጠረው። አእምሯችን ውስጥ ያለው ፍጹም ስዕል ከእውነተኛው ገበያ ጋር ይጋጫል። እውነተኛው ገበያ የተዘበራረቀ ነው፣ ግርግር የበዛበት፣ ያልተጠበቁ ክስተቶች የሚፈራረቁበት እና ከሁሉም በላይ ከፍተኛ ስሜታዊ ጫና የሚፈጠር። በጣም ያኔ በአእምሯችን የጠበቅነው ነገር እና እውነታው ሲለያዩ ከፍተኛ የሆነ የሥነ ልቦና ውጥረት ይፈጠራል። ገባኝ። በቃ የመጀመሪያው ያልተጠበቀ ኪሳራ ሲመጣ ይሄ ስልት አይሰራም ብለን በፍጥነት እንድንድማለን። እዚህ ላይ አንድ ጥያቄ ያለኝ፣ ታዲያ ችግሩ ያለው ስልቱንም በተማርንበት መንገድ ነው ወይስ ችግሩ ያለው የኛ የተሳሳተ ግምት ነው? በጣም ጥሩ ጥያቄ ነው። ሁለቱም ሊሆን ይችላል። ነገር ግን ምንጩ ትኩረት የሚያደርገው በሁለተኛው ላይ። ችግሩ ትምህርቱ ሳይሆን እኛ ያንን ትምህርት ወደ እውነተኛው የተዘበራረቀው ዓለም ስናመጣው የሚኖረን የተሳሳተ ግምት ነው። ትምህርቱ የመኪና መንዳት ሕግን እንደ መማር ነው። እውነተኛው ገበያ ግን በዝናብና በጭጋግ ውስጥ
አዎ፣ ሁሉም ሰው የጮኸ በሚነዳበት የትራፊክ መጨናነቅ ውስጥ መኪና እንደመንዳት ነው። ሕጎቹ አሁንም ይሰራሉ፣ ነገር ግን አተገባበራቸው ፍጹም የተለየ ጥንካሬ ይፈልጋል። ገብቶኛል። እናም ያ የስነልቦና ውጥረት፣ ያ ግጭት ለሚቀጥለው ችግር በር ይከፍታል። ምንጩ የስሜት መበከል ወይም ኢሞሽናል ኮንታሚኔሽን ይለዋል። ልክ ነው። ማንኛውም የግብይት ስልት በስታቲስቲክስ እና በፕሮባቢሊቲ ላይ የተመሰረተ ነው። ለምሳሌ አንድ ስልት ከ10 ግብይቶች 6ቱን የማሳካት ዕድል 60% ዊን ሬት ሊኖረው ይችላል። ይህ ማለት ግን 4 ጊዜ ይከስራል ማለት ነው። በሂሳብ ደረጃ ይህ በጣም አዋጭ ነው። ነገር ግን የሰው ልጅ አእምሮ ለፕሮባቢሊቲ አልተሰራም። የተሰራው ህልውናን ለማረጋገጥ ነው። ሰርቫይቫል። ምን ማለት ነው? ህልውናን ለማረጋገጥ ነው የተሰራው ሲባል ከንግድ ጋር እንዴት ይገናኛል? ሁለት ተከታታይ ኪሳራ ሲያጋጥመን የአእምሯችን የሂሳብ ክፍል ምንም አይደለም፣ ይህ በስታቲስቲክስ ውስጥ ያለ ነው ይላል። ሎጂኩ ማለት ነው። አዎ። ነገር ግን የህልውና ክፍላችን አደጋ፣ ገንዘባችንን ልናጣ ነው፣ የሆነ ነገር አድርግ እያለ ይጮሃል። ያኔ ነው ስሜት አመራሩን የሚረከበው። በቃ ከእንግዲህ የምንከተለው ስሉቱን ሳይሆን ስሜታችንን ነው። በትክክል። እናም ያኔ ነው ስሉቱን የምንበክለው ማለት ነው። ለምሳሌ በተግባር እንዴት ነው የሚሆነው? ምንጩ ላይ የተጠቀሱ ግልጽ ምሳሌዎች አሉ። አንደኛ፣ ስሉቱ የሚፈቅድልንን ትክክለኛ የግብይት ዕድል ስናይ በፍርሃት መዝለል፣ ባለፈው ከስሬ ያለው ይሄኛውን ቢከስርስ ብለን እናስባለን። እውነት ነው። ሁለተኛ፣ ትንሽ ትርፍ ላይ ስንሆን በፍጥነት ማውጣት፣ ያገኘሁትን እንዳላጣ በሚል ስስት። ሶስተኛ፣ ኪሳራ ላይ ስንሆን ስቶፕ ሎሱን ከቦታው ማንቀሳቀስ፣ ምናልባት ገበያው ይመለስ ይሆናል በሚል የውሸት ተስፋ። ይሄ የሁላችንም ችግር ነው። አዎ። አራተኛ እና ከሁሉም የከፋው ከተከሰርም በኋላ በብስጭት ገበያውን ለመበቃል መሞከር፣ ሪቬንጅ ትሬድ የሚባለው። እነዚህ ሁሉ የስሜት ውጤቶች ናቸው፣ የስልቱ አካል አይደሉም። እናም በእነዚህ ሁሉ ድርጊቶች መጨረሻ ላይ የግብይት ውጤታችን የስልቱን ብቃት ሳይሆን የራሳችንን ስሜታዊ መበከል ነው የሚያንጸባርቀው። ልክ ነው። በጣም የሚገርመው ግን ጣታችንን የምንቀስረው በራሳችን ላይ ሳይሆን በስልቱ ላይ ነው። ይሄ ስልት መስራት አቁሟል እንላለን። በትክክል። ችግሩን ከራሳችን አውጥተን በስልቱ ላይ እናላክከዋለን። ይህ ደግሞ ወደሚቀጥለው አደገኛ ውደት ውስጥ ይከተናል። እሱም ምንጩ የማንነት ወጥመድ እና የስልት ዝላይ ወይም the identity trap and strategy hopping የሚለው ነው። አዎ። ይህ ሐሳብ ምንጩ ላይ ሳነበው በጣም ነው የገረመኝ። አንድን ስልት ስንጠቀም የማንነታችን አካል ይሆናል ይላል። ለምሳሌ አንድ ሰው እኔ የስማርት ማኒ ነጋዴ ነኝ ወይም እኔ የምነግደው በሰፕላይ ኤንድ ዲማንድ ነው ብሎ ራሱን መግለጽ ይጀምራል። እኔ ይህንን የማድረግ ዝንባሌ አለኝ። ሁላችንም አለን። የልዩ ሙያ ምልክት ይመስለኝ ነበር። ለምንድን ነው ወጥመድ የሆነው? ወጥመድ የሚሆነው ስልቱ ከማንነትሽ ጋር ሲቆራኝ እያንዳንዱ ኪሳራ የግል ጥቃት ይሆንብሻል። ዋው! ስልቱ ሲከስር አንቺ ራስሽ እንደተሸነፈሽ፣ ማንነትሽ እንደተነካ እንዲሰማሽ ያደርጋል። ገበያው አንቺን በግል ሊያጣቃሽ እንደመጣ ነው የሚሰማሽ። ጉዳዩ ግላዊ ይሆናል። አዎ፣ ጉዳዩ ግላዊ ሲሆን ደግሞ ስነ ስርዓት፣ ዲስፕሊን ሙሉ በሙሉ ይጠፋል። ስሜት ይቆጣጠራል። እናም ከዚህ ስሜታዊ ህመም ለማምለጥ መፍትሄ እንፈልጋለን። አዎ፣ አእምሮ ከህመም ለማምለጥ ፈጣን መፍትሄ ይፈልጋል። ያ መፍትሄ ምንድን ነው? አዲስ፣ የተሻለ፣ የማይከስር የሚመስል ስልት መፈለግ። እናም ወደ ዩቱብ እንመለሳለን። አዲስ ጉሩ እንፈልጋለን እና ዑደቱ እንደገና ይጀምራል። ምንጩ ይህንን በጣም በሚገርም ምሳሌ ያስቀምጠዋል። ወርቅ የሚፈልግ ሰው ቃት ነው። አንድ ቦታ 5 ጫማ ይቆፍርና ምንም ሳያገኝ ሲቀር ይበሳጫል። እሺ። ከዚያ 10 ጫማ ራቅ ብሎ ሌላ ጉድጓድ መቆፈር ይጀምራል። ወርቅ በፍጹም አያገኝም። ምክንያቱም አንድ ቦታ ላይ ጠልቆ ለመቆፈር ትዕግስቱ የለውም። ከአንዱ ስልት ወደ ሌላው መዝለልም እንደዛው ነው። ዋው! የማለት ዑደቱ ይቀጥላል ማለት ነው። አዲስ ስልት እንማራለን፣ ፍጹም ይመስለናል፣ ገበያ ውስጥ እንገባለን፣ ከሚጠበቀው ውጭ የሆነ ነገር ይፈጠራል፣ ስሜታችን ይበክለዋል፣ ስልቱ እንደማይሰራ እናምናለን፣ ማንነታችን የተጠቃ ይመስለናል። ህመሙን ለመሸሽ ሌላ አዲስ ስልት እንፈልጋለን። ይህንን ዑደት መስበር ካልተቻለ በስተቀር ከ90% ከሳሪዎች መውጣት አይቻልም።
እሺ በቃ ችግሩን በደንብ አየነው። መፍትሄው ምንድን ነው? ባለሙያዎች ከዚህ ዑደት እንዴት ነው የሚወጡት? እዚህ ላይ ነው በአማቴርና በባለሙያ ነጋዴዎች መካከል ያለው ቁልፍ የአስተሳሰብ ልዩነት የሚታየው። እሺ አማቴር ነጋዴ ወደ ገበያ ሲገባ የሚጠይቀው ይህ ንግድ ያዋጣኝ ይሆን አሸንፋለሁ ወይ የሚለውን ነው። ትኩረቱ ሙሉ በሙሉ ውጤቱ ላይ ነው፣ ከቁጥጥሩ ውጭ በሆነው ነገር ላይ። በትክክል ውጤቱ ከቁጥጥሩ ውጭ ነው። ባለሙያ የሚጠይቀው እቅዴን በትክክል ፈጽሜያለሁ ወይ የሚለውን ነው። ልዩነቱ ረቂቅ ቢመስሉም በጣም ኃይለኛ ነው። አንደኛው ትኩረቱ ከቁጥጥሩ ውጭ በሆነው ነገር ላይ ሲሆን፣ ሌላኛው ትኩረቱ ሙሉ በሙሉ መቆጣጠር የሚችለው ነገር ላይ ነው፣ በራሱ አፈጻጸም። ልክ ነው። ይህንን አስተሳሰብ ወደ ተግባር ለመቀየር ምን አይነት እርምጃዎች መውሰድ ይቻላል? ምንጩ ይህንን ተግባራዊ ለማድረግ የሚያስችሉ 4 ግልጽ እርምጃዎችን ይጠቁማል። መጀመሪያው ኢጎዋችን ከሚገፋፋን ባነሰ መጠን መነጋት። ትሬድ ስሞለር than your ego wants። ለምን? ይህ ስሜታዊ ጫናን በእጅጉ ይቀንሳል። ገንዘቡ ትንሽ ሲሆን ስሜትም ትንሽ ይሆናል። ስሜት ትንሽ ሲሆን ደግሞ እቅድን መከተል ቀላል ይሆናል። ገባኝ። ሁለተኛውስ? ሁለተኛ የምንመዘገበው የንግድ ማስታወቂያ ወይም ጀርናል ከትርፍ ኪሳራ ይልቅ በአፈጻጸም ላይ ያተኮረ መሆን አለበት። ዛሬ ስንት አተረፍኩ ከሰርኩ ከማለት ይልቅ ዛሬ ስንት ጊዜ እቅዴን በትክክል ተከተልኩ፣ የስንት ጊዜ በስሜት ተነሳስቼ ከእቅዴ ወጥተው ብሎ መመዝገብ። የራስን ባህሪ መቆጣጠር ማለት ነው። አዎ፣ የራስሽን ባህሪ መቆጣጠር ስትጀምሪ የንግድ ውጤትሽም ራሱ ይስተካከላል። ሶስተኛውስ? ሶስተኛ መሰልቸትን እንደ የሥነ ሥርዓት ምልክት መቀበል። ይሄ ትንሽ ከበድ ይላል። ብዙ ሰዎች ወደ ንግድ የሚገቡት ለደስታና ለድራማ ነው። ነገር ግን ስኬታማ ግብይት ብዙ ጊዜ ተደጋጋሚ እና አሰልቺ ነው። እቅድሽን ደጋግመሽ መፈጸም ምንም አዲስ ነገር የለም። ይህ መሰልቸት ሲሰማሽ በትክክለኛው መንገድ ላይ እንዳለሽ ማወቅ አለብሽ። እሺ፣ አራተኛውና የመጨረሻው ምንድን ነው? አራተኛውና ምናልባትም በጣም አስፈላጊው ኪሳራን እንደ የግል ውድቀት ሳይሆን እንደ የንግድ ወጪ ማየት ነው። እንደ ቢዝነስ ወጪ። ልክ አንድ ሱቅ የቤት ኪራይና የሰራተኛ ደሞዝ እንደሚከፍል ሁሉ በንግድ ዓለም ውስጥ ኪሳራ ማይቀር ወጪ ነው፣ የቢዝነሱ አካል ነው። ኪሳራን በግል መውሰድ ስናቆም ስሜታዊ ኃይሉን እናጣለን። ከጠቀስካቸው ሁሉ መሰለቸትን መቀበል የሚለው ሐሳብ ለመዋጥ በጣም የሚከብድ ይመስለኛል። ብዙ ሰው ወደ ንግድ የሚገባው ለደስታና ለፈጣን ለውጥ ነው። አንተ የምትለኝ ስኬታማ ነጋዴ ይሰላቻል ነው? በትክክል ወጥነት፣ ኮንሲስተንሲ አስደሳች አይደለም። ለዚህም ነው በጣም ብርቅ የሆነው። ሁሉም ሰው የደስታ ስሜትና ፈጣን ውጤትን ያሳድዳል። ባለሙያዎች ግን አሰልቺ በሚመስለው ሂደት ላይ በማተኮር ነው ወጥና አስተማማኝ ውጤት የሚያገኙት። ደስታው የሚመጣው ከእያንዳንዱ ንግድ ሳይሆን በወሩ ወይም በዓመቱ መጨረሻ ላይ ከሚታየው አጠቃላይ እድገት ነው። በትክክል በጣም ግልጽ ነው። እንግዲያው እስካሁን ያየናቸው ዋና ዋና ነጥቦች ስናጠቃልላቸው ስኬታማ ለመሆን ቁልፉ አዲስ ስልት መማር ሳይሆን የራሳችንን ስነ ልቦና መቆጣጠር ነው። ልክ ነው። ገበያው የሚሸልመው ብልህነትን ብቻ ሳይሆን ስሜታዊ ገለልተኝነትን፣ ወጥነትን እና ጽናትን መሆኑ ነው። አዎ፣ ምንጩ እንደሚለው አብዛኛው ሰው ከግብይት የወጣው ብልህ ስላልሆነ አይደለም። የሚወጣው ግብይት ራሱን ፊት ለፊት ለመጋፈጥ ስለሚገደድ ነው። ድክመቶቹን፣ ፍርሃቶቹን፣ ስስቱን ሁሉ እንደ መስታወት ስለሚያሳይበት ነው። ልክ ነህ። በመጨረሻውና ወሳኝ በሆነው ሐሳብ ልዝጋው። ምንጩ እንደሚለው ስልጦች ነጋዴዎችን አያከስሩም። ነጋዴዎች ናቸው ስልጠኖችን የሚያከስሩት። አዎ፣ ነጋዴዎች ናቸው ስልጠኖችን የሚያከስሩት። ይህንን እውነት መቀበል እና መረዳት ችግሩን በውጭ ከመፈለግ ይልቅ ወደ ውስጥ መመልከት ስንጀምር ያኔ ነው ትክክለኛው ለውጥ የሚመጣው። እናም ይህንን መረዳት ብቻውን ከ90% ከሳሪዎች ተርታ ለመውጣት የመጀመሪያውና ትልቁ እርምጃ ነው። እንግዲህ ለአድማጭ የሚታወ አንድ አጓጊ ጥያቄ አለን። ምንጩ እንደሚለው ገበያው የስነ ልቦናችን መስታወት ነው። ይህ መስታወት ከንግድ ዓለም ውጭ ባሉ የሕይወታችን ክፍሎች ላይስ ምን አይነት ማይመቹነቶችን ሊያንጸባርቅ ይችላል? ለምሳሌ በውጥረት ውስጥ ውሳኔዎችን ስንወስን ወይም በሕይወታችን ውስጥ እርግጠኝነትን ስንፈልግ ስለሚኖረን ባህሪ ምን ይነግረን ይሆን?